እኔ ጎንደር ነው ያደኩት። ወላጆቼ ከኤርትራ ነው የመጡት። አማርኛ ነው የምናገረው። አፌን የፈታሁት በአማርኛ ነው። አማርኛ ስናገር የመንደሬ ልጆች ጋር ነው አብሬ ያደኩት። ምንም አይነት የደም ዝምድና የለንም። የቋንቋ ዝምድናችን ግን በጣም ሊለያይ የማይችል ነው የነበረው። እንደዚሁ ብዙ አብረን ያደግን ሰዎች ኦሪጂናችን ከየት እንደሆነ እንኳን አንተዋወቅም። በቋንቋ ደረጃ ግን ሲፈጥረን ጀምሮ ካደግንበት ሰፈር ተግባብተን ነው የወጣ ነው። ስለዚህ ኤትኒክ ፖለቲክስ የሚባለው ደምን ነው መሰረት የሚያደርገው። የዚህ አይነት ጉዳይ በጣም ህብረተሰብን በማደናገር በማምታታት ብቻ ነው የኮመን መመሪያ ኮመን አስተሳሰብ እንዲሆን መታደርገው። አንድ ነው ደማችን በሚል አቅጣጫ እንዲያስብ መታደርገው። ቋንቋችን አንድ ነው ብሎ አንድ ላይ ማሰብ ይቻላል። ቋንቋህን በቀላሉ አንድ መሆኑን ማረጋገጥ ይቻላል። ደምህ አንድ ላይ አንድ መሆኑን ማረጋገጥ ግን አይቻልም። ስለዚህ ኤትኒክስ ፖለቲክስ የሚባለው የኢትዮጵያን ፌዴራሊዝም አይገልጸውም። የኢትዮጵያ ፌዴራሊዝም በቋንቋ ላይ ነው የተመሰረተው። ቋንቋ ተጋሪዎች የሆኑት አንድ ደም ያላቸው ሰዎች አይደሉም። አብሮ አንድ የማሳነስ አቅጣጫ ነው። ይሄ የማይዋጥላቸው ኃይሎች የነበሩት ማጥላላት ሲፈልጉ በደምና በዘር የሚያስብ ፌዴራሊዝም አድርገው የማቅረብ ሙከራ ስላደረጉ ነው የመጣው። ግን እንኳን በቁጥር በጣም ሰፊ የሆኑትን ህዝቦች ቁጥራቸው ትንሽ በተነጻጻሪ ትንሽ የሆኑትን ማህበረሰቦች እንኳን በደም ማገናኘት አስቸጋሪ ነው። በቋንቋ በባህል በታሪክ ማገናኘት ይቻል ይሆናል። ከዛ አልፎ ደም ካልክ ወደ አንድ ቤተሰብ ወደ አንድ የዘር ግንድ ነው የምትወርደው። አንድ የዘር ግንድና አንድ ሰፊ ማህበረሰብ አንድ እና ያው ናቸው ማለት ስህተት ነው።